ረሳው ደግሞ ምን ረሳው? ስኳሩስ ቆይ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶችዬ። ኖላዊ ክፍል 150ኛ ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ሀና አባቴ እንደዚህ እንታያለሽ እንዴ እያለች ትቆላጭ ነበረ። ወደና ወደ እየዞረች ታሰረበት ቦታ ሄዶ ትክክሉ እያየ ነበረ። ፊቱን ያሻል ምን ይላል? በጣም ተጨናንቆ መጨረሻ ላይ እርግምት ነገር ዘሩን እንዴት ነሽ አለው ደመርሽ አንተ እንዴት መጣ? ባለፈው ክፉ ቀን ስለተናገርኩሽ ነው። ምን ተናግሬ ነበረ? እየቀለድሽ ነው። ባለፈው እዚህ መጥቼ ምንድን ነበር ያልኩሽ? እሱ እኮ ትክክል ነሽ። ምን ነው ትክክል ይሁን? አንተ ተናገርከው ሁሉ እኔ ያደረኩትን ነው። እኔ ያንን ሁሉ አድርጌ ይቅርታ ሳትጠይቅ ቀረ። አንተ ግን ራስህን እንደ ጥፋተኛ ማድረግ ነው። አንተ ነህ ጥፋተኛ፣ አንተ ነሽ ጥፋተኛ እየተባባልን መወቃቀስ የለብንም። እኔ ምን ነገር ስላልሆንኩ ካሳ ያስፈልገናል። አውቃለሁ። እዚህ ሆኜ እኔ ምንም ማድረግ አልችልም። አላውቅም ይሄ እዚህ ከሰጠኸኝ ግን ያለኝን ቦታ አሳያለሁ። አገልጋቢ ነገር ደስ ነው። ከዚህ በኋላ መውጫዬን ፈጣሪ ነው የሚያውቀው። እኔ ምንም አልተቀየምኩም። መቀየምማ ተቀይመህ ነበረ። ግን ያው በሁሉም ነገር ተጠያቂ ነገር ከሆነ ተጠያቂ ነኝ። የመጣህበት ነገር አንተ በልብ አፍቅረህ ነበረ። አንተ ከልባችን መንከባከብ ነበረብን። እኔ ከልቤ ነው። ለአስራ ምናምን ዓመት ውጭ ሀገር መኖርክን ረስተው ነው። እነዛ ዓመታት እኮ አንተ ሳትሆን ሰላም ናት ተጎን ይሆን ምላሴ። እውነታውን ባትሸሽ ጥሩ ነው። እማዬ በጣም የምታሳዝን ሴት ናት። አንተን እኮ ስታምንህ አንተ ማህበረሰቡ ጋር ተባብረህ ትታታል እኮ ምን አድርጌ። አንተም እኮ እንደ ሌላ አድርገህ እንደ ልጅሽን በጠንቋይ ገብረሻል ብለህ ትታታል። እሱ እንኳን አይገባም። እውነታውን መጋለጥ ሲፈራ ነው። በአያትና በልጆች ምልክ አንተ ሰይጣን መስለህ የምታይ አንተ ምንድን ሆነሃል? ይሄ ሁላ ነገር ሆኖ እማዬን ክሷታል። ይኸውልህ ምላሴ አባዬ ምንም ነገር ልታስረዳኝ አይደለም የመጣሁት። ነገሩን አድርገው ተሆነ እማዬን ቅርታ ጠይቀህ ወደ ቤት እንድትመለስ፣ ነገሩን ደግሞ ሳታደርግ ነገሩ ታሳጣት ተሆነ እማዬ እንድትርቅ ማስጠንቀቅ አላረግ ነው። አባዬ አንተ አባቴ እንደሆንክ ሁሉ እማዬ ደግሞ እናቴ ናት። ካስቀየምኩ ደግሞ ይቅርታ ብሎት ምን ቀረው ወህድታለ አቶ መስፍን ለኬ ወንድ ልጅ ለአባቱ ጉብል ነው የሚባለው እውነት ነው አለና መስፍንም ራሱን ተከዘ። ምላሴም እንግዲህ ለምን መጣ ማለት አብረህ ማትሄድ ነበረ። አንተ ግን በሰላም ነው እንደዚህ ያደረክ? አላውቅም ብቻ ግን አስደብሮኛል። አንድ ጊዜ ሙድ እያስኩ ነው፣ አንድ ጊዜ ደብሮኛል። ተምቹ በትድዬ ተወኝ። ትድዬን አልፋታም ወይ ያለብህን ችግር አልፋታም ወይ ትነግረኛለህ። እዚህ ሆናችሁ ነው እኔ የምታስፈልጉ ፈልጊናንሽ። ሙዳችሁ ግን ምን ልክ አይመስለኝም። እንደለመዳችሁት ደግሞ በገጭ እያላችሁ ነው። ሱሲ ይሄ የኛ ጉዳይ ነው። እኛንም ብታካትቱ ምን ይመስላችኋል? አትጭሩባት እባክህ። ምን ያገባሃል? ለምኔት እኮ ሲስተራችን ናት። ኧረ እባክህ አላወኩም ነበር። ናት እንዴ? ተምቹ አልቀለድኩም። አቤት የእርድና ጥግ። አሁን አንተ ርዕስ አስቀይረህ ልብ ፍርጥ ጠዋ። ግን መግሊትን እንድትጮህባት አልፈልግም። ኧረ ዶሮዬ እንደዚህ አይደብረኝም። እኔ ተምቹ እኮ ብላዘሬ ነው አይደለም። መጮህ ቢመታኝ ቅር አይለኝም። ቆይ ስታስቢው ላንቺ አዝብ ይመስልሻል? እና ታዲያ ከሱ ቤትማ እኛን ፋራ አድርጎ ነው። አሁን የጠየቅኩህን ብቻ መልስልኝ ተምቹ። አሁን ተፋታኝ። ምንድነው እንደዚህ የሚያሰግጥህ? ቴድዬን ተፋታኝ። ለነገሩ ከድንጋይ ራስ ጋራ መፋጠጥ። ኧረ እባክህ ጆሮ የምለቅህ እንዳይመስልህ። ከእሷ ላይማ እንደዚህ መጮህ የለብህም።
ምን አንተ እንደዚህ ቁጡ ይሆንኩ ቋንቋ ነው እንደዚህ ጥብጥባ ጥቦ የሚፈጥብኝ። አዎ ምን ነው ደነገጥሽ? አላውቅም ምን እያልሽ ነው? እንደሱ ማለት ሳይሆን አሁን ተረጋጊ። ምንድነው የሚያስደነግጥሽ? ማለቴ እስካሁን ደግሞ አላፈነቃትም ማለት ነው። እሷና አንቺን የሚፈረግጥ እኔና አንቺን ብፈረግጥ ይሻለናል። እያየሽው አይደል እንዴ? ለማንኛውም ልጁ በጊዜ መጨለሉ ስለማይቀር በጊዜ ትማለቱ አይቀርም። ሙርቴ ይዛለህ እንዴ? እቺ እኮ እግረ ደረቅ ናት። የነካች ሁሉ ነው ደረቅ። ችኳን ያውቃታለሁ ወታቂያታለሽ ወይ? እሱ ሲጃጃል አንዱ አራዳ መቶ ላጥ አደረገለት እና ምንም ላልተጨበጠ ነገር ነው እንደዚህ የሆነ። ልጅቷ ሰይጣናም ነገር ናት። አለሽ ስታያት የለችም ስታያት ካች ትላለች። ስለዚህ ረጅም ዓመት ትፈጃለች ማለት ነው። እንዴት? በጆሮ ላይማ እንድትጫወትበት አልፈልግም። በጆሮ ላይ የምትጫወትበት ከሆነ ትውረድ ራሴ። ምን ነው ምንሽ ነው የናፈቀሽ? እነግራታለሁ። ስለዚህ አንቺም እንደ ጉርፉ ሸቤ መግባት ትፈልጊሻል። እሱን እናያለን። የሚጨልል አይመስልም። ምን እሱ ይጨልላል? እኔን አጨለለኝ እንጂ። በቃ አሁን እሱ እንሂድ አልኩህ አይደል እንዴ ብላ ስትለው እንዴት ነኝ አምሮብኛል። ይኸውልሽ ሰላም ለዚህ ቤት። ውይ መጣህ እንዴ? እንዴት ከረማችሁ? ፈጣሪ ይመስገን ደህና ነኝ። አረፍ በል ቁጭ በል። ሰላም ልትለኝ ደግሞ ባልሆነ። አዎ ሰላም ባትለኝስ? ይሄን ሁሉ ድፍረት ከየት አመጣኸው? ምን ማለት ነው? እንደው ባሏ የተባልከው አንተም አይደለህ? ነኝ እንጂ ምንድነው ያጠፋሁት? በሰው መዳፍ ዝም ብሎ ማፈስ አለ እንዴ? እያለ ናላዊ ሲለው ማለት ለሱ ጎንበስ ብለህ እግርሳ ምን እኔ ናላዊ ነው እንዴ የሱን ጉልበት ምስለው? ይችን ምን መሰለ ልሰጥቼ እንኳን ጉልበቴን ቀርቶ የውስጥ እግሬን ብስም ይከፋሃል? አንተ በእድሜ እኮ ነው ይበልጥሃለሁ። እንዴት ነው ያወቅ? ቆይ ስወለድ ነበርክ እንዴ አንተ? ባኖስ የሰው ምንድን ነው የሚለኝ? እየጉደም ይባላል። እንዴት ያባታውቂው? እንግዲህ ናላዊ ልካላ አለ ነው። ምን እያልሽ ነው ፋንሲ? እንደው የዚህን አንድ ፍሬ ልጅ እንደ ፈጣሪ ይቀየምሽ? ናላዊ እኔ አላውቅም። አጨቅጭቀኝ በል እስቲ አንተ ሳመኝና እግዚአብሔር ይቀየመኝ። እንደው ሰውየው የምርህን የምታወራው? ምን ይላል ይሄ? ካልፈለክ ይቅርብ። ፋኖሴ ጉልበቴን ሳመ፣ አንተም ትቅርብ በቃ። ለምን ተዋዋለሁ? ግጥም አድርጌ ነው የምስመው። እንቁመትና ለህና ነው። እስቲ ሳመኝ እስኪ። እኔማ ግፍ እንደሆን ብቻ የትኛው ክብረኛው ዝቅ እንደይል ብለህ ነው? አይገባም። አሃ ለካት ቀጥሎ ሳቁባ ሳቁ እንጂ እናንተማ ሳመኝ ስትል ቆይተህ ደግሞ አሁን ተቀመጥ። ምንድነው ነገሩ ፋኖሴ? እሷ ከተከተለትና ትስቃለች። ናላዊ ግን አልገባውም። ምንድነው ናላዊ እንደለላይቀ እንዳሁን ይሄ ጉትሌ እንደው መጫወቻ ያርግህ እና የተረዳችሁ ነበር። እንደው እኮ የዋህ ነው። ለማንኛውም ተረጋጋ። ወይኔ ናላዊ ፋኖሴ ቆይ ፋኖሴ ሙች ቤቴ ትመጪ የለ ይቅርታ ጌታው። እንደውም እንቀልዳለን ብለን አስቀየምን መስል መቀየምስ አልተቀየምኩ፣ ግን ነገራችሁ ገረመኝ። ናላዊ ባንተ ሆን እባላለሁ፣ እኔ ደግሞ ጉትኔ እባላለሁ። በልሽ ለማንኛውም እኔ አንዳንድ ነገሮች ላቀራር ብላ ፋኖሴ ምድታለች። ምን አልከኝ? ጉትሌ እያለ አሁንም ስሙ አልገባው ብሎ ጥላት ያስፈላል። ይሄ ደጋግመህ በለው እንዲገባ ብሎ ሲለው በክራር ነው ወጣለህ ነው እንደው በማሲንቆ ከትከትሎ ሳቀበት ናላዊ ገርሞት። እስቲ ቁጭ በል። ኧረ አሁንማ ተቀመጥ፣ እግሬ ላይ እንዳላስወድቅ። ይችን ወደዚህ ላዙራት እንድችል አድርግና እሷን ወደዚህ አድርጋት። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ላይ ካርጉ አይከፈለበት ምርጦች ደህና ሁኑልኝ። ሰላማ ባይ ባይ